የቅዳሜ ሰዓታችን እንደቀጠለ ነው። የቤተሰብ ማፈላለግ ሰዓት ላይ ደርሰናል። በቤተሰብ ማፈላለግ እንግዲህ የተለያዩ ታሪኮችን እንደምንሰማው በየሳምንቱ እድል የቀናቸው ደግሞ በተለያዩ ሳምንቶች እየተገናኙ ነው ያሉት። ዛሬ የመጀመሪያ ባለ ታሪኮች ስቱዲዮአችን ነው ያሉት። እናታችን ባለቤታቸውን፣ ወንድማችን ደግሞ አባቱን ሊፈልጉ ስቱዲዮ መጥተዋል። እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ? ደህና ነን። የሚፈልጉት የእሱ አባት ናቸው። አፈወርቅ ሀብቱ። የእርሶ ስም ማን ይባላል? አበበ ሲሳይ። ሰለሞን አፈወርቅ። መቼ ነው የጠፉት? በ67 ወይ ረጅም ጊዜ ነው። አዎ። እንዴት ነው ታሪኩ? ታሪኩ ቆዳ ፋብሪካ ከነጮቹ ጋር ይሰራ ነበረ። የጀርሳ ቆዳ ፋብሪካ። የጀርሳ ቆዳ ፋብሪካ። እሺ። የአውቶቡስ ሹፌር እዛው የነሱን ሰራተኛ የሚያመላልስ አበልጅ አረገው። እንደቀልም ወንድ ከሆነ አንተ ሴት ከሆነ ለሚስት ምናምን ተባብለው ነበር። ለሱ ክርስትና ሰጠው። ሞጆ ጊዮርጊስ ነው የተነሳው። በዛን ሰዓት በብዛት የሚከታተለኝ ያው አበልጄ ነው የሚከታተለኝ። ክርስትና ያነሳው ክርስትና አባቱ ማለት ነው ለሱ። አብራችሁ በትዳር ትኖሩ ነበር? አይ በትዳር አይደለም። አልኖራችሁ? አብራችሁ አልኖራችሁ? አልኖርም። አሃ። እሱ ብቻ ነው የተወለደው ማለት? እሱ ብቻ ነው። ከዛ እንዴት ነው አጠፋፋቸው? እኔ ያኔ ጃንሆይ ሲወርዱ ጃንሆይ በወረዱ ጊዜ ድንገት ወጣ። የት እንደደረሰ አላውቅም። ድሮ አዲስ አበባ ህትም ነበረው፣ አንዴ ወስዶኝ ነበረ። እዛም በሄድ ቦታውን በቃ ጠፋኝ። ከዛ በኋላ ራሴ በጥረት ያው ከሱ ጋር በማሳደግ እዚህ ደረስኩኝ። ስሟ ማን ነበር? የትዮ ያስታውሷታል? ሰፈሩ ነው? አላስታውስም፣ ረስቼዋለሁ። ሰፈሩን ረጅም ጊዜ ነው። እና መስሪያ ቤታቸው ደግሞ ከድሮ ለገሃር ፊት ለፊት ቆዳ ፋብሪካ ዋና መስሪያ ቤቱን አይቼዋለሁ። አንዴ ለማስፈለግ ብዙ ጊዜ ጥሬ ነበር። ሊገልኝ አልቻለም። እና በልጄ እንደሱ ሆኖ ብዙ ጊዜ ከኔ ጋር አልተለየኝም። የሱም ሰርግ ጊዜ እሱ ሞቷል፣ አበልጄ ሞቷል። እሱም ቢሞትም ሚስቱና ልጁ አልተለዩኝም፣ እሱ እስከሚያገባ ድረስ ማለት ነው። እና ከልጆቹም ጋር ከዛ ወዲህ በመፈላለግ ልጆቹ አዲስ አበባ ገቡ። እነሱንም አንዴ ባለፈ ጠይቀናል ዘንድሮ። ክርስትና ያነሳው ወዳጃቸው የት እንዳሉ መጨረሻ ላይ የት እንዳገኛቸው አውርቷቸው አያውቁም? የት እንዳለ አላውቅም ብሎ እሱ እንደሱ ሆኖ ነበር የሚጠይቀኝ። እሱም ልብስ እየያዘ እኔንም እየጠየቀኝ ነበር ባለሁበት ቦታ እየፈለገ እና እሱም አጋጣሚ ሆኖ ሞተብኝ። ሰለሞን፣ እስኪ ስለ አባትህ እየሰማ ያደግከውንና አባትህን ሳታገኛቸው ነው እንግዲህ ይሄን ዓመት ድረስ የኖርኩ ያደግከውና ለአባትህ ያለህን ስሜት እንዴት እንደምታስባቸው እስኪ ንገረን። ብዙ ጠይቃታለሁ እና ሙሉ ስንመጣ የክርስትና አባትህ የሰፈር ነው የተወለድክበት አካባቢ እዚህ አካባቢ ነው ትምህርት እዚህ ነው ትለኛለች። እና ደግሞ እሷ እንደምትለው በወቅቱ ላይ የቆዳ ፋብሪካ ዋና ኢንጂነር ነበር። ሌሎች ሲናገሩ በወቅቱ አፈወርቅ ሁለት ነበሩ ይባላል። አንደኛው አፈወርቅ ማን ነው? ከበደ። አንደኛው አፈወርቅ ከበደ ነው። አንደኛው ደግሞ እንደውም እሱ ዘመዶቹ አሉት ተብሎ ናዚ ሁሉ ፍለጋ ሄደን ነበር። አሁን በዚህ መካከል ነው ሁለት ሀሳብ የሆነው። ይሄኛው አፈወርቅ ከበደ ነው፣ ይሄኛው አፈወርቅ ሀብቱ ነው። በጣም ኢንጂነር ከባድ፣ ከሞጆ እስከ ቆዳ ፋብሪካ ትምህርት ቤት ሁሉ እንዲሰራ ያደረገ ሰው ነው እና በጣም ከባድ ሰው ይላሉ። እኔ ብዙ ጊዜ እንዲህ ስላት እንግዲህ ያው ጊዜ አድርጎት እንጂ እኮ አባትም እንደዚህ ኢንጂነር ነበር አባት እንዲህ ስላለች። ሞጆ አካባቢ የትም እዚህ ታዩ ምንም የት እንደደረሱ ምንም የሰማችሁት ነገር የለም? በቃ ጃንሆይ ሲወርዱ ግርግር ነበር። በዛን ሰዓት ሄደ ጠፍ በቃ። ከዛ እኔም አራስ ነኝ በዛን ሰዓት። ወዴት እንደሄደም አይታወቅም። ፎቶግራፋቸው አለ? የለም ፎቶቸው የጓደኞች ያበልጄ ብቻ ነው ብዛት ያለ፣ የሱ የለም። አቶ አፈወርቅ የሚያስታውሱት ያው እርስዎን ያስታውሱታል፣ ስሞትን ያስታውሳል። ያበልጆም ፎቶግራፍ አለ አይደለ? አለ። እሱንም ሲመለከቱ ያስታውሳሉ። ምክንያቱም ይሄን የምጠይቃችሁ ጊዜው በጣም ረጅም ስለሆነ ቢኖሩና ቢያዩት እንኳን ይሄን ፕሮግራም ማናቸው ብሎ ለማስታወስ ወይ ፎቶግራፍ ያስፈልጋል ወይ አንድ ነገር። ስለዚህ ለዛ ነው። የአበልጆ ስም ማን ነው? ጌታነህ አባተ። ጌታነህ አባተ የሳቸው። እንግዲህ አቶ አፈወርቅ ይሄን ፕሮግራም ሲከታተሉ ያው አበልጆን ያስታውሳሉ። የልጆን እናትም እንደዚያው። ልጆም አድጎ አሁን ትልቅ ሆኖ እንግዲህ ለመፈለግ መጥቷል። 52ኛ ዓመቱ ነው። አዎ ረጅም ጊዜ ነው 67 እና በህይወት ካሉ ትገናኛላችሁ ብለን እናስባለን። እንግዲህ እግዚአብሔር ይርዳችሁ። መልካም ይሁንላችሁ። እሺ አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ቀጣይ እንግዶቻችን እህታቸውን ለመፈለግ መጥተዋል። እንኳን ደህና መጣችሁ። እንኳን ደህና ተበልሽ። ስማችሁን እንታወቅ።
እኔ ስሜ አለማየሁ አሰፋ እባላለሁ። ሰይፉ አሰፋ። የምትፈለገው እህታችሁ ማን ነው ስሟ? ሚሊዮን አሰፋ። ሚሊዮን አሰፋ። ታላቃችሁ ታናሻችሁ? ነው መሀል ላይ ናት። የኔ ታላቅ ነች፣ የእሱ ታናሽ ነች። የታናሽ ታናሽ። አንተ የመጀመሪያ ነው? እኔ ለአባቴ የመጀመሪያ ልጅ ነኝ። እስኪ ታሪኩን ንገሩ። እንዴት ነው የተጠፋፋችሁት? የጠፋችው በ1998 ዓመተ ምህረት ነው። ከቤተሰብ ተጣልታ ወጣች። የት ነበር የምትኖሩት? የተወለድንበት አካባቢ ባሌ ነው። ከባሌ አርሲ ነገሌ ሻሸመኔ ነበረ። ከዛ ከቤተሰብ ጋር ባለመግባባት ከፋዘር ጋር ተጣልታ ወጣች። ከዛ በኋላ በዛው ጠፍታ ቀረች። ስንት ዓመቷ ነበር ስትጠፋ? ስትጠፋ በግምት 98 ነው የጠፋችው። ግፋቤል 18 ናለች። ከአባታችሁ ጋር ተጣላች፣ በቃ ወጣች፣ በዛው ቀረች? አዎ በዛው ወጣች፣ በዛው ቀረች። ከዛ በኋላ የወሬ ሰምተን ወደ ሻኪሶ እንደጠፋች እዛ ማፈላልጊያታለሁ። በምችለው አቅም ሄጄ ፈልጊያታለሁ፣ ግን አልተገኘችም። ከዛ ደግሞ 98 መጨረሻ አካባቢ ወደ ድሬዳዋ ሄዳለች የሚባል ወሬ ሰማን። እዛ አካባቢ ስናፈላልግ ምንም የተገኘ ነገር የለም። እንግዲህ 20 ዓመት ሆናት ማለት ነው? 20 ዓመት ሆናት። ከዛ በኋላ ምንም የሰማችሁት ፍንጭ የለም ምንም እስካሁን ድረስ? ከዛ በኋላ እኔ ከድሬዳዋ በኋላ ከዛ በኋላ ከ10 ዓመት በፊት ሻኪሶ አለች የሚል እዛው አካባቢ መግለጫ ሻሸመኔ አካባቢ ያሉ ሰዎች እንደዛ ብለውን እኔ ሻኪሶ ድረስ ሄጄ ፈልጊያት ነበር፣ ሞክሬ ነበር። ስሞክር ግን በዛው አላገኘሁም። ታላቅ ወንድሞስ ስለ እህትህ እስኪ የተወሰነ ነገር በለን አንተ። እህቴ እንግዲህ ከአባታችን 4 ሆነን ስንወለድ በመሀከላችን ያለች ሴት እህታችን እሷ ብቻ ናት። አጋጣሚውን ተጠቅመን ምንም የፈለግነውም ነገር የለም። ውስጣችን ግን በሀዘን እንትን ይላል። እሷን እንትን ለማለት ማለት ነው፣ ለማግኘት። መጨረሻ እርስ በርስ አንድ ወንድማችንም አለ። እርስ በርስ አውርተን እሱ እዚህ መጥቶ እንዲያመለክት ምናምን አደረግ ነው። ሚሊዮን አሰፋ እንግዲህ ወንድሞችሽ ቤተሰቡን ሁሉ ወክለው ነው የመጡት። በ1998 ከአርሲ ነገሌ አይደለ የጠፋችው? እስካሁን ድረስ እንግዲህ እሷን የሚያውቃትም ሰው አላገኛችሁም። ያው ቦታዎች ብቻ ነው የተጠቀማችሁት። ስለዚህ ሚሊዮን ይሄን ፕሮግራም ስትከታተይ ከቤተሰቦችሽ እንደምትገናኝ ተስፋ እናደርጋለን። እሷን የምታውቁም ካላችሁ ከታች ያለውን ስልክ ለመረጃነት ተጠቀሙ ስንል እንጠይቃለን። መልካም እድል ይሁንላችሁ። መልእክት አላችሁ? በዚህ መልእክት እህት ሌላ እኛ ከሁለት የምንወለደው እና አንድ እህታችን ደግሞ አባቷን ትፈልጋለች። ጸጌ ሸለሞ አብዲ ትባላለች እና በእናት እንገናኛለን፣ በአባት እንገናኝም። እሷም አባቷን ፎቶ አለ። የእሷ ፎቶ ነው እንጂ የነሱ የአባትየው ፎቶ በልጅነቷ ነው። የኛ አባት ነው ያዘጋጀው። ማነው ስማቸው? ሸለማ አብዲ። ሸለማ አብዲ ጉራጌ ሀገር አካባቢ ነው። ከኔ የጠፉት ማለት መጥፋት ሳይሆን በቃ የኛ አባት የኛን እናት እንዳገባ ተለያይተዋል እና አባቷን እሷን ለመፈለግ ትፈልጋለች። ወደ አባዶ ጉራጌ ሀገር ወደ አባዶ አካባቢ ናቸው የሚባል ወሬ አለ። ስለዚህ የእህትህንም አደራ ይዘን የመጣው እህትህንም እየፈለክ ነው። ሁለት ሰው ናቸው የሚፈለጉት። በዚሁ አጋጣሚ ያው መልእክቱ በአንድ ድንጋይ ሁለት ወፍ ይባላል። እሺ መልካም እድል ይሁንላችሁ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪክ አልፈናል። ፍሬህይወት ጥላሁን ትባላለች። ወላጅ አባቷን ልትፈልግ ነው የመጣችው። እንኳን ደህና መጣሽ ፍሬህይወት። እንኳን ሰላም ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። የሚፈለጉት አባትሽ አቶ ጥላሁን ናቸው? አዎ ጥላሁን ደበላ። እንዴት ነው የተለያያችሁት? እኔ በልጅነቴ ነው በልጅነቴ ነው። አላውቀውም ብዙ ያው ህፃን ሆኜ ነው እናቴ ታሪክ ስትነግረኝ። ኤርትራ ነው የተወለድኩት። ኤርትራ ተወልጄ ያው በልጅነቴ ነው የጠፋው። ወዴት ሄዱ? በቃ ወደዛ አይባልም። በቃ እኔ እንጃ አታውቀው። የእናትሽ ስም ነው?
ግዴ ገብረ ህይወት ብሩ ትባላለች። ብቸኛ ልጃቸው ነሽ አንቺ? አሉኝ በእናት አሉኝ። ከሳችሁ ከአባትሽ? አባቴ እኔ ግን እናቴ ስትነግረኝ ታሪኩ አባቴ ከኔ በፊት የወለደው አለው እዛ አገር ቤት ወልዶ ነው ወደ ውትድርና እንትን ብሎ መጣ ወደ ኤርትራ ማለት ነው። እምባትካላ የምትባል ሀገር ነው የተወለድኩት እና ከኔ በፊትም ሂሩት ጥላሁን ደበላ የምትባል እህት አለችሽ ትለኛለች ታሪኩ ስትል። አሉ እነሱ የት እንዳሉ ታውቂያለሽ? አሉ ምንም አላውቅም። ምንም አታውቂም? ስለዚህ እናትና አባትሽ እዛው ኤርትራ ነው የተለያዩት ማለት ነው? እዛ ነው የተለያዩ። አንቺ ከተወለድሽ በኋላ ህፃን ሆነሽ? ህፃን ሆኜ ወዴት ሄድኩ ብለው ነው ሲለያዩ? የመጨረሻ የምትለኝ የሆነ ጦርነት እንትን ነበረ መሰለኝ፣ የሆነ ጦርነት ግርግር ጊዜ ነበረ ነው የምትለው እናቴ። በቃ ይሙት ይኑር የምታውቀው ነገር የለኝም። እሷ ታደር ነበር። ወደ ጦርነቱ እንትን ሲሄድ በቃ የምታውቀው ታሪክ የለም። በቃ በአባቴ ዘመድ አላውቅም። በቃ ምንም። ስንት ዓመትሽ ነበር አንቺ? በቃ ልጅ ነበርሽ ነው። በጣም ልጅ ነበርሽ። ስለዚህ አሁን ሰፊ ቤተሰብ እኮ ነው የፈለገው። ከአባትሽ ውጪ አባትሽ የወለዷቸው ወንድምና እህቶችም ሊኖርሽ ስለሚችሉ። አንድ እህት አለችሽ ያለችኝ ከኔ በፊት የተወለደች ሂሩት ትባላለች። ሂሩት ጥላሁን ደበላ ትባላለች። ሂሩት ጥላሁን ደበላ ነግሯታል እናቴ ታሪኮ ማለት ነው። እና ወንድማሞች ብዙ ነው ያሉት። እሷ የነገረችኝ ወደ 3 ስማቸውን ታውቂያለሽ? ነጋሽ ደበላ፣ ምትኩ ደበላ፣ ታምሩ ደበላ ይባላሉ። 3 ማለት ነው። አጎቶችሽ ማለት ነው? አጎቶቼ ማለት ነው። ወደ 10 ይሆናሉ። ግን ያስኳቸው እነዚህ ናቸው 3 ብላ ነው የነገረችኝ ታሪኮ ማለት ነው። እናቱ ስም ደግሞ በለጠሽ ጀማነህ ትባላለች። አይ በደንብ ሙሉ መረጃ ነሽ? ሙሉ መረጃ ሰጥታኛለች እናቴ እግዚአብሔር ይመስገን። መልካም እድል። እንግዲህ ሰፊ ቤተሰብ ነው የፈለገው። ከዚህ ሁሉ ቤተሰብ ማለት አንደኛው ተገኝቶ በደስታ ዳግም እንደምንገናኝ አንጠራ። አባትሽም ሊኖሩ ይችላሉ፣ አይታወቅም። ልትገናኙ ትችላላችሁ። ጥሩ ነው ነው ከሌለም ቤተሰቦቹም ካሉ እንግዲህ እየፈለኳቸው ነው፣ ቢያገኙኝ ደስ ይለኛል። እሺ ፍሬህይወት፣ እንግዲህ አባትሽ እና ወይ ዘመዶቹ ፎቶግራፉም ስላለ በጣም ሙሉ መረጃ ነው የነገርሽን። ከታች ባለው ስልክ ይህን ቤተሰብ እንድናገናኝ መረጃ በዚህ ስልክ ማቀበል ትችላላችሁ። መልካም እድል ይሁንልሽ ፍሬህይወት። ወደ ቀጣይ ባለታሪክ እናልፋለን። አብራችሁ ቆዩ። ቀጣይ እንግዳችን ሀረገወይን አሸናፊ ትባላለች። ወንድሟ ለመፈለግ ነው እኛ ጋር የመጣችው። ሀረገወይን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም ናችሁ? ተፈላጊ ማን ነው? ተፈላጊው አፈራ አሸናፊ ወይም ደግሞ አበራ አሸናፊ ይባላል። እንዴት ነው የተለያያችሁት? እስኪ ታሪኩን። የተለያየ ነው እኔ በልጅነቴ ነው ከእናቴ ተለይቼ አጎቴ ነው ያሳደገኝ። ከእናቴ ጋር ነበር የሚኖረው እሱ ማለት ነው። ከዛ ወደ 98 እና 7 አካባቢ ከእናታችን ተለይቶ ወደኛ መጥቶ ነበር አዲስ አበባ። የት ነበር? የት ሀገር ነበር? ወልቂጤ አካባቢ ጣጤሳ የሚባል ቦታ ላይ ነው የተወለድነው። ሁላችንም እዛ ነው። የእናታችን ስምስ ማለት? የእናታችን ስም አዳነች ወልዴ። አዳነች ወልዴ ትባላለች። ከዛ ነው ከዛ እኛ ጋር መጣ በመሃል። ከዛ ተመልሶ በመሃል ደግሞ ወደ እናታችን ሄደ ማለት ነው። እሷ ጋር በሄደበት ነው ወደ በ2003 አካባቢ ታህሳስ አካባቢ ነው ከእናታችን ተለይቶ ደግሞ መልሶ ወደዚህ የመጣው ማለት ነው። ከዛ በኋላ ነው ያልተገኘው። አሁን ወደ 15 ዓመቱ ነው። ከዛ ላየ ነው ማለት ነው። ከኛ ጋር አልተገናኘም፣ ከሷ ጋር መልሶ አልተገናኘም ማለት ነው። ታናሻችን የታናሽ ሶስተኛ ታናሽ ነው። ረጅም 15 ዓመት ረጅም ነውና በዛ ሁሉ ጊዜ ውስጥ እዚህ ቦታ አየነው። ስለሱ የሰማችሁ ምንም ነገር የለም? አይ ነበረ። አየር ጤና ጎጃም በረንዳና ወደ ተክለ ሃይማኖት አካባቢ እና ዮሐንስ ቤተክርስቲያን አካባቢ ከዛሬ 8 ዓመት በፊት እና 10 ዓመት ሊሆን ይችላል። አሁን እዚህ ሳስመዘግብ ወደ 2 ዓመት 3 ዓመት ስለነበረ አሁን ወደ 10 ዓመት ከዛ በፊት ነው እንግዲህ ያየነው። ምን አይነት ቦታ ላይ ነው ያዩት? አሁን ዮሐንስ አካባቢ ቤተክርስቲያኑ አካባቢ ባለቤቴ እዛ ነበር የኔ ማለት ነው። እና መንገድ ላይ አግኝቼዋለሁ ሲለኝ፣ ሌሎቹ ደግሞ ለእናቴ ነው የሚነግሯት ማለት ነው። ሹፌሮች ምናምን ስለምትጠይቅ ተክለ ሃይማኖት አካባቢ አይተነዋል፣ አየር ጤና እዛ አካባቢ አይተነዋል የሚሉ ናቸው። እንግዲህ ይህን መረጃ ነበረን። ይሄ የሆነው ግን ከ9 ዓመት ከ10 ዓመት በፊት ነው። ከዛ በኋላ ግን ምንም አይነት መረጃ የለንም ማለት ነው። እድሜ ስንት ይሆናል? 18 ዓመት የሚሆነው ይመስለኛል። አሁን ወደ 33 34 ዓመት ይሆነዋል። ለወንድምሽ መልእክት ይኖርሻል? ወንድሜ እባክህ አይዞሽ፣ ተረጋጊ፣ እንፈልግሃለን
እናታችን በጣም ነው አንተን የምትፈልገው፣ እንፈልግሃለን እባክህ እና ባለህበት ካለህበት ምንም ሁን በቃ እኛ እንፈልግሃለን። እሱን የሚያውቁ ሰዎች እንዲተባበሩ ነው በቃ በእግዚአብሔር ስም ለምነው። እናታችን ከመሞቷም እንደው በቃ በህይወት እያለች ስለሱ መረጃ እንድሰማ ፈልጋለሁ እና እናንተን በጣም ነው ማመሰግነው። እግዚአብሔር ይስጥልን። እሺ አፈራ አሸናፊ እንግዲህ በፎቶግራፍ ላይ የምትመለከቱትን ወንድማችንን የምታውቁ ሰዎች ከዚህ ቤተሰብ እንድናገናኘ ከታች ባለው ስልክ ደውሉልን ስንል እኛም እንጠይቃለን። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። የመጨረሻው ወደ ሆነው የቤተሰብ ማፈላለግ እናልፋለን። አሊ አብደላ ይባላል ፈላጊው። ወንድሙን ሊፈልግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ደህና ነኝ አልሐምዱሊላህ። አሊ አብደላ ነው የሚባለው። የወንድምህ ስም ነው? ጉያ አብደላ። ጉያ አብደላ የሚፈለገው መቼ ነው የተለያያችሁት? 2007 ላይ 11 ዓመት። ያው ለስራ ይሰራሉ ምናምን ብሎ ወጥቶ ነበረ። በቀደም ዮኒ ባሌሮብ የሚባል ሀገር ለስራ ወጥቶ ነበረ። ወጥቶ 1 ዓመት ሰርቶ ምናምን ተመለሰ ወደ ቤቱ ማለት ነው። ከየት ነበር? እኛ አርሲ ልጣ ምትኖሩት? አርሲ ስራ ነው የሚባል ሀገር ማለት ነው። እሺ ወደ ሀገሩ ሰርቶ ባሌሮብ የሚባል ሀገር ላይ ሰርቶ ተመለሰ መጣ። ከዛ 1 ዓመት ሀገሩ ላይ ቆይቶ ማለት ነው። ከዛ በድጋሚ በቃ ወጣ ጠፋ። በዛም አንድ ዓመት ቆይቶ ደወለልን። እኔ ያለው ሰላም ናችሁ ምናምን አለ። በቃ በዛም ጠፋ፣ አልደወለልንም። ስልኩ አይሰራም። ከዛ ስልኩም አይሰራም፣ እሱም አልደወለልንም። በዛም ጠፋ። ታላቅ ነው ታናሽ ነው? ታላቅ ነው። ቤተሰብ ምናምን መስርቷል? ልጆች አሉት? ምንም የለውም። የእናትና የአባታችሁ ስም ማን ይባላል? አብደላ ራህመቶ ነው የሚባለው የአባቴ። የእናቴ ደግሞ ቡራራ አርሶ ትባላለች። ሌሎች ወንድም እህት አሉ? አሉ። ወያ አብደላ የሚባል አለ፣ ባሻ አብደላ የምትባል አለ። አጠቃላይ እኛ ያለን 8 ቤተሰብ ነው። ስለዚህ በደንብ ያስታውሳል። እንግዲህ አመቱም ብዙ የራቀ አይደለም። ብዙም የራቀ አይደለም። ያኔ ስንት አመት ይሆናል እሱ 18 20? አይ በደንብ ያስታውሳል። ጉያ አብደላን እንግዲህ የምታውቁ በፎቶግራፉ ላይ የምትመለከቱትን ወንድማችንን ከቤተሰብ እንድናገናኝ ተባበሩን ስንል እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። መልካም እድል። ዛሬ እንግዲህ ቤተሰቦቻችሁን ለመፈለግ ለመጣችሁት ሁሉ መልካም እድል እንመኛለን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።